ሰላም ውድ የፈጠነ ሚዲያ ቤተሰቦች እንደምናላችሁ አንድ ሁለት መረጃዎችን ወደናንተ ለማድረስ መተናል። አብራችሁ እንድትቆዩ በአክብሮት እንጋብዛለን። ፈጠነ ጌታው ነኝ። እንግዲህ አንድ ሁለት መረጃዎችን ወደናንተ እናደርሳለን ማለት ነው። ወቅታዊ መረጃዎች ናቸው። አምባሳደር ጄኔራል ባጫ ደበሌ ከናይሮቢ በደማቅ ሁኔታ ተሸኝተዋል ይለናል መረጃው። እንግዲህ ወደ በእንደዚህ አይነት መልኩ የተሸኙት እንግዲህ ለዝውውር ነው። አዲስ አበባ ዲፕሎማሲ ዝውውር ወይስ ሀገር ውስጥ ስለ አስቸኳይ ወሳኝ የጸጥታ ምዕራፍ አግኝተው ነው የሚል ነገሮች እየተነሱ ይገኛሉ። በሌላ በኩል ደግሞ እንግዲህ አነጋጋሪ የሆነው በአዲስ አበባ እምብርት መገናኛ ላይ በአደባባይ ወጥቶ ጠቅላይ ሚኒስትሩ ከስልጣን ይውረዱ የሚል መፈክር ሲናገር እንግዲህ ተቃውሞ ብቸኛ ተቃዋሚ ሆኖ በደቂቃ ውስጥ እንግዲህ ከሰወሩት የጸጥታ ኃይሎች በስተጀርባ ያለው እውነታስ ምንድነው የሚለውን እናያለን። እንግዲህ በፈጠነ ሚዲያ ማለት ነው። በኬንያ ወደ መጀመሪያው መረጃችን ስናልፍ በኬንያ የኢፌድሪ ባለሙሉ ስልጣን አምባሳደር የነበሩት አምባሳደር ጄኔራል ባጫ ደበሌ በናይሮቢ በተደረገላቸው ደማቅ የሽኝት መርሃ ግብር የሥራ ዘመናቸውን አጠናቀው ተሸኝተዋል። እንግዲህ በናይሮቢ በሚገኘው የኢፌድሪ ኤምባሲ በተዘጋጀው የሽኝት ስነ ስርዓት ላይ ከ50 በላይ የሀገሪቱ አምባሳደሮች፣ የዲፕሎማቲክ ኮር አባላትና ከፍተኛ የኬንያ መንግስት ባለስልጣናት ተገኝተዋል ነው የሚለን መረጃው። በመርሃ ግብሩ ላይ የሁለቱን ሀገራት ታሪካዊ የሆነ ግንኙነት በማጠናከር የመከላከያ ትብብር እንዲፈረም በማስቻልና በጋራ ድንበር አካባቢ ሰላምና ጸጥታን ለማስከበር በተደረጉ እንቅስቃሴዎች አምባሳደሩ ላበረከቱት አስተዋጽኦ ምስጋናና የመታሰቢያ ስጦታዎች ተበርክቶላቸዋል። እንግዲህ ዲፕሎማሲና ወታደራዊ መኮንን አጣምረው ሲያገለግሉ የቆዩ ጄኔራል ባጫ ደበሌ በናይሮቢ በተደረገላቸው ቆይታ የሁለቱን ሀገራት ድንበር ጸጥታ ማስከበርን ጨምሮ በርካታ የሁለትዮሽ ጉዳዮችን ሲመሩ ቆይተዋል ይለናል መረጃው። ወደ ሌላ መረጃችን ስናልፍ በአዲስ አበባ መገናኛ አካባቢ የተከሰተውን የብቸኛው ተቃዋሚ አደባባይ መውጣትና በጸጥታ ኃይሎች ቁጥጥር ስር መዋሉን በወቅታዊው የሀገሪቱ የፖለቲካና የማህበራዊ ሁኔታ ላይ በርካታ አብይት ነጥቦች ተነስተዋል። እንግዲህ ይህ ክስተት የሚያመለክተው በትናንትናው ዕለት ረፋድ 4 ሰዓት ገደማ በከተማዋ ከፍተኛ የሰውና የተሽከርካሪ እንቅስቃሴ በሚበዛባት በመገናኛ አካባቢ አንድ ስሙ ያልተጠቀሰ ግለሰብ በኮምፒውተር የታተመ ጽሑፍ የያዘ ካርቶን ብረቱን አስደግፎ ብቻውን ቆሟል። ግለሰቡ ባዘጋጀው መፈክር ጠቅላይ ሚኒስትር አብይ አህመድ ከስልጣን ወርደው ለፍርድ መቅረብ አለባቸው የሚል እንግዲህ ባልታሰበ ሁኔታ ከዚህ በፊትም ተደርጎ በማይታወቅ መልኩ ብቻውን ወጥቶ ሄድን ማለት እጅግ በጣም የተማመነው ነገር አለም ሲሉ ብዙዎች እየተቹ ይገኛሉ የሚል የፖለቲካ ጥያቄ ማንሳቱ ተገልጿል። ከዚህ በተጨማሪ በኢትዮጵያ ኤሌክትሪክ ኃይልና በህገወጥ የክሪፕቶ ማይኒንግ ኩባንያዎች መካከል ይፈጸማል ባለው አሰራር የሙስናና የሀገር ሀብት ዘረፋ ይካሄዳል ሲል የተቃውሞ ድምጹን አሰምቷል ይለናል መረጃው። አብራችሁን ስለቆያችሁ እጅግ አድርገን እናመሰግናለን። የፈጠነ ሚዲያ የተለያዩ መረጃዎችን ወደናንተ በተለያየ ጊዜ ያደርሳል። እንዲሁም በየቀኑ ወደናንተ ዜና ሰዓቱን ጠብቆ የሚደርስ ነው የሚሆነው። ለሰዓቱ ያዘጋጀናቸው መረጃዎች ይመስላሉ። ሰብስክራይብ በማድረግ ቤተሰብ እንድትሆኑን በአክብሮት እንጋብዛለን። በያላችሁበት ሰላም ቆዩን። ለሀገራችን ሰላም ተመኘን። ጤና ይስጥልን።